አሰላም አሌይኩም ወረህመቱላሂ ወበረካቱ። ዛሬ እንግዲህ የሞሎኪያ አሰራር ነው ይዤላችሁ የቀረብኩት። ሞሎኪያ እንግዲህ በደንብ አድርጌ አጥቤ አዘጋጅቻለሁ። ፊት ላይ አድርጌ ያለሁኝ። እንግዲህ ሞሎኪያ ለመስራት ነጭ ሽንኩርት ያስፈልገናል። የተጨፈጨፈ ነጭ ሽንኩርት አዘጋጅቻለሁ። የታጠበ ዶሮ አዘጋጅቻለሁ። ለሁለት ቆርጫለሁኝ። በደንብ አድርጌ አጥቤዋለሁ። በጨው በከል አድርጌ በለይሞን ሰው እንደፈለገ ቆራርጦም ይሰራል። ግን እኔ በሁለት ቦታ ነው የቆረጥኩት። በኋላ ፉርን ስለማስገባው የተከተፈ ሽንኩርት አዘጋጅቻለሁ። አሁን ዶሮውን እጥዳለሁ። ውሃ አፍልቼ እየጨመርኩበት ነው። ዶሮው ሲንተከተክ እንግዲህ የሚወጣው ዛዕፈር አለ ከላይ የሚሰበሰብ እሱን አውጥቻለሁኝ። መረቁ ላይ ደግሞ መጨምረው ጨው እና ወረጋው ጋር የተከተፈ ሽንኩርት አለኝ። መረቁ ላይ ጨምራለሁኝ። የመረቁ ጣዕም ቆንጆ ያደርገዋል። በእንዲህ መልኩ እንግዲህ አብሮ ይበስላል ማለት ነው። በመቀጠል ደግሞ ሞሎኪያውን ፈጫለው። ብሌንደር ውስጥ ጨምሬያለሁኝ። በእንዲህ መልኩ ፈጭቼዋለሁ ብዙም ሳላቀጥን። ሽንኩርት ጨምሬያለሁኝ። እንግዲህ አቁላላለሁ። ዘይት ትንሽ ጨምራለሁኝ የዶሮ መረቅ ስላለኝ። ሽንኩርቱ ቀላ ሲልልን ነጭ ሽንኩርት እንጨምራለን። አብረን እንጠብሰዋለን። ሽንኩርቱ እንደዚህ ጠበስ ሲል ሞሎኪያውን ጨምራለሁኝ። ሞሎኪያ ነጭ ሽንኩርት ነው ያው የሚያጣፍጠው። በእንዲህ መልኩ እናዋህደዋለን። በመቀጠል ትንሽ ወፈር ስላለ የዶሮ መረቅ እጨምራለሁኝ ትንሽ ቀጠን እንዲል። እንግዲህ አረፋውን እየጨረሰ እየበሰለ ነው። ጨው ጨምራለሁ። እንግዲህ ሞሎኪያው ይሄን ይመስላል በስሏል ማለት ነው። ብዙም አላበስለውም ከለሩ እንዳይቀየር። የሞሎኪያውን የሚያባላ ደግሞ ሩዝ ጥጃለሁ ከጎን። ሩዙም በስሏል። ይሄን ይመስላል። እንግዲህ ሞሎኪያው ይሄንን ይመስላል። ያላችሁን ሀሳብ እና አስተያየት በኮመንት ገለጹልኝ። ቀለል ያለ እንግዲህ የሞሎኪያ አሰራር ነው። ዶሮም እንግዲህ በፉርን ውስጥ እንዲያቅልቼ ይህን መስለዋል። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየታችሁንም በኮመንት አስቀምጡልኝ።